597 ሄክታር እንዲሁም 9.6 ኪሎ ሜትር የሚሸፍነውን የእንጦጦ ቀጨኔ የወንዝ ዳርቻ ልማት ፕሮጀክትን ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ስራ አስጀምሯል። ይህ ፕሮጀክት የተለያዩ መሰረተ ልማቶችን በውስጡ ያካተተ ነው። የተለያዩ መንገዶች፣ ድልድዮች፣ የስፖርት ማዘውተሪያ ስፍራዎች እንዲሁም የከተማ ግብርናን የተመለከቱ የንብ እርባታ ስራዎችን ጭምር በውስጡ ያካተተ ነው። ከተካተቱለት መሰረተ ልማቶች ውስጥ ደግሞ 4 ኪሎ ሜትር የሚሸፍን የሃይኪንግ መንገድም እንዲሁ የሚጠቀስ ነው። ይህንን የሃይኪንግ መንገድ ከአካባቢ ጥበቃ ባለስልጣን ሰራተኞች ጋር በመሆን ሃይክ ልናደርግ ወደናል። ባለፈው አመት መተን ነበር ችግኝ ለመትከል በተመሳሳይ ወቅት ላይ አሁን ደግሞ ስናየው በጣም ተአምራዊ ለውጥ ያየንበት በተለይ ደግሞ እንደምታዩት የኢንተግሬትድ የሆነ ፋርሚንግም የተጨመረበት የስትሮበሪ ፋርም ያለበት እንዲሁም ደግሞ በተቻለ መጠን ኢንዲጂኒየስ የሆኑ ዛፎችም እየተተኩ መምጣታቸውን ያየንበት ነው። ለኛ በጣም ትልቅ ትርጉም ያለው ነው። በተለይ ደግሞ በአጭር ጊዜ ውስጥ ይሄን የመሰለ የሚያምር አውድ በእንጦጦ ላይ ማየት በጣም አስደናቂ ነው። በጣም ነው የተደነቅነው። And speed of this nature is a testament to leadership. ፕሮጀክቱ የተሰራበት ፍጥነት የአመራር ቁርጠኝነትን የሚያሳይ ነው። ውጤት ተኮር አመራር ሰጪነት ሲኖር የተሻለ ስራ ይሰራል። ለዚህም ነው ከ2 ዓመት ባነሰ ጊዜ ውስጥ ተገንብቶ በጠቅላይ ሚኒስትሩ ሊመረቅ የቻለው። ሌላ የታዘብኩት ነገር ከውጭ በመጣ አካል የተገነባ ፕሮጀክት አለመሆኑን ነው። ኢትዮጵያውያን በራሳቸው አቅም የገነቡት ፕሮጀክት ነው። This is Ethiopians that are doing this project by themselves. ከተማችን የዛሬ 5 ዓመት አካባቢ አጠቃላይ የአረንጓዴ ሽፋኗ 2.8 አካባቢ ነው የነበረው። አሁን እንግዲህ ወደ 24% አካባቢ ደርሷል። አንድ ሰለጠነች የሚባለው ከተማ አደገች የሚባለው ከተማ አጠቃላይ የአረንጓዴ ሽፋኑ ወደ 30% መሆን መቻል አለበት። ሰው ከዛ ጋር ተያይዞ የተሰራው ስራ በጣም ትልቅ ስራና መልክ ስራ ነው ብሎ መውሰድ ይቻላል። ይህ ስፍራ ከፍተኛ የአረንጓዴ ልማትና የአካባቢ ጥበቃ ስራዎች የተሰሩበት ስፍራ ነው። ከዚህ ቀደም አካባቢውን ወርሶት የነበረውን የባህር ዛፍ ተክል በሀገር በቀል ዛፎች እንዲሁም ደግሞ ለምግብነት በሚውሉ ፍራፍሬዎች የመተካት ስራ እየተሰራ ይገኛል። ከሀገር በቀል እጽዋት ባሻገር ግን ሀገር በቀል እውቀት በስፋት የተገለጠበት በገጠር የሚኖረው ማህበረሰብ ደግሞ በከተማ ልማት ላይ የተሰማራበት ስፍራ ነው። ባህር ዛፉን እያስወገድን አገር በቀል ዛፎች እያሰፋን ስንሄድ ተራራው ብዙ ውሃ የመያዝና ለታችኛው ተፋሰስ ደግሞ ውሃ የመልቀቅ አቅም እያሳደገ ይሄዳል። ለመሬት ጥበቃውም ለውሃ ማቆየቱም ለአጠቃላይ ለእርጥበት ማቆየትም ባህር ዛፍን እያስወገዱ አገር በቀል ዛፎች መተካት አስፈላጊ እንደሆነ ይታመናል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት፣ ብቃት እንዳለ ያየሁበት ነው። እስካሁን ከ48 ቢሊዮን ችግኞች በላይ ተክለናል። ይሄንን ያደረገ ሀገር የለም። ያንን ደግሞ በድፍረት ሌሎችም የሚናገሩት ነውና ይሄ ለዓለምም ኮንትሪቢዩት እያደረግን ነው። የአየር ንብረት ለውጥ ችግር ደግሞ በሀገራችን ብቻ መፍትሄ ስለሰጠን የሚቀጥል አይደለም። ሁሉም ሀገራት የራሳቸውን ኃላፊነት መወጣት ይኖርባቸው። እንደ ሀገር ደግሞ ለሌላው ምሳሌ የሚሆን ስራ መሰራቱን የሚያሳይ ነው። Ethiopia is a leader not just in Africa but across the world. ኢትዮጵያ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ከ48 ቢሊዮን በላይ ችግኞችን በመትከል ቀዳሚዋ ሀገር ነች። ይህ እጅግ ድንቅ ስኬት ነው። ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት የሚደረገው ጥረት በምሳሌነት የሚጠቀስ ነው። ተፈጥሮን ችላ ብሎ መልማት አይቻልም። ተፈጥሮን ያቀፈ ልማትን ነው ኢትዮጵያ ለዓለም እየተናገረች ያለችው። You can have development and embrace nature at the same time. And that is the beautiful story that Ethiopia is telling. እኔ ለአዲስ አበባ ነዋሪዎች
ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ እውቀት የሚገኝበት መንግስት ስለሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። የአዲስ አበባ ከተማ ነዋሪዎችም ሆነ በተለያዩ አጋጣሚዎች ወደ መዲናዋ ጎራ የምትሉ እንግዶች አእምሮአዊ ሰላማችሁን ለመጠበቅም ሆነ አካላዊ ጤናችሁን ለመጠበቅ ይህ ሁነኛ ስፍራ ነው። እኛ እዚህ ትንሽ እንቆያለን። ፋና 90 ይቀጥላል።